ወደ ህንድ ስትሄዱ ነው በጣም የተፈተናችሁት? እሷ ስትሄድ 8 አመት ሙሉ ሁለቴ ነው ሲናደድ ያየሁት። መሸከሙ ግን የመረረሽ ይመስለኛል። ያው እሱ ደስ አይለውም። ደስ አይልህም? ሪል ስራ እንድትሰራ ነው። እነዛን 2 አመታቶች እንዴት አሳልፋችኋቸው? ጥሩ ጥያቄ። የሆነ ማድረግ የምትፈልገውን ነገር ሳታደርግ ብትቆይም ደስተኛ አትሆንም። ማነው አኩራፊ ግን? ውይ አይሰለቸውም እኔን መለማመጥ፣ እኔን መለመን። በቃ መንገድ ላይ እየሄደች ነው ህንድና አስተ ማለት ካሲ ወርጋ ኩፋስ ውይ የሆነ ሰዓት እያስፈቀደች ነው እሷ ፍቀድላት እያለች ነው። ኦቨርቲንክ ያደርጋለሽ አይደል? አሁን ስንወጣ እሺ በፍቅር ስለ ፍቅር እናወራለን። እሷ ስታጠና ረጅም ሰዓት ላይብረሪ አሳልፍ ነበር፣ ግን እንትን ቲዩቶሪያል እያየሁ ነው ማሳልፈው እና ብዙ ክላስ ላይ እንትን አልነበርኩም። እሷ ግን ማስተርስ ማለት ለበዝናት ቀራሽ። አይ እኔ ሳጠና አብረን እንገባለን ላይብረሪ፣ ግን በቃ ይሆናል አይደለ ላይፍን እንዴት ነው የምናሸንፈው፣ ወደፊታችን እንዴት ነው የሚሆነው የሚለውን በልጅነት እድሜያችን ነው በቃ እሱ የሚያስብ የነበረው። እኔ ደግሞ በቃ እዛ ሞመንት ላይ ስለነበረችው በቃ ትምህርት ነው ልንማር እንሄድ ነው ትምህርትን ብቻ ነበር ማስበውና እሱ ግን በቃ በጣም በቃ ይሄ early ነው ምን ማድረግ እንደሚፈልግ ዲስከቨር ያደረገው። ከዛ ወደ አዲስ አበባ ነው የመጣችሁት ወይስ? አዎ ወደዚህ መጣን። እኔ actually ተመለስኩ ወደ ድሬዳዋ እና አንድ 5 ወር 4 ወር እዛ ሰርቼ ነው ወደዚህ የመጣሁት። እንደገና የመጣሁት ማለት ልክ እንደጨረሰ እንደሷ እዚህ ሆነች፣ እኔ ወደ ድሬዳዋ ሄድኩኝ። ሎንግ ዲስታንስ የነበረው የኛው ነው ወይስ የህንዱ ነው? የህንዱ ነው። የህንዱ ነው። ይሄኛው ኖርማል ነው። ይሄ በጣም ምክንያቱም ግቢ ያለንም 2-3 ወር ምናምን ረፍት ሲኖርን እንላይ ስለነበረ ያን ያክልም አረዘመብንም ነበርና የሆነ ይመጣል የሚለው ተስፋ ስለነበር 4-5 ወሩ ብዙም አልነበረም። ሎንግ ዲስታንስ የነበረው ግን እኔ ህንድ ሄጄ በነበረበት ሰዓት ነውና ያልኩት 2 አመት ነው። 2 አመት እና እሱ ከባድ ነበር። አይ ቲንክ የህይወታችን በጣም የተፈተንበት ሞመንት ይመስለኛል። ማለት የዛኔ ልንጋባ ሁላ ወስነን ነበረ ከዛሬ 2 አመት ከምናምን በፊት ማለት ነውና እኔ ደግሞ በቃ በጣም ለህንድ ካለኝ ፍቅር የተነሳ እድል ነበረ በስኮላርሺፕ ማለት ነውና በቃ በዚህ አጋጣሚ ሀገሪቷን ካላየው ሞቼ ይገኛለሁ አልኩ። ከዛ እሱ ደግሞ እንዳልኩሽ እኔ ያሁኗን ነው ማየው፣ አርቆ ነው የሚያስበው እሱ። ከዛ በቃ እንዴት እንሆናለን ምናምን የሚለው ነገር አለ። ኢቭን ምረጭ ሁላ ብሎኛል ወይንዳ ከዛ ምን አልኩኝ? ያው እንደመረጥሽ እንዴ መሰለኝ። አይ actually ከዛ ሳስበው የሆነ ማድረግ የምትፈልገውን ነገር ሳታደርግ ብትቆይም ደስተኛ አትሆንም እና ደስተኛ ሆነበታለሁ ብላ የምታስበውን ነገር ነጥቂያት ደስተኛ ላረጋት አልችልም እና መሄዱ actually ጥሩ ነው ለሷም ለኔም ጥሩ ነበር ማለት ጥሩ ነበር ስልሽ ያ actually early age ነው 2 አመት ወደ ኋላ ሆኖ መጋባት ምናምን በቃ ብዙ ነገር ላታስታኪ ትችያለሽ ምናምን። ከዛ ደግሞ የራሱ ፖዚቲቭ እንትኖች አሉት ማለት እዛ ደርሳ ስትመጣ የሚኖረው ሜንታሊቲ አሁን ያለው ሜንታሊቲ ከዛ ደግሞ ተማሪ ያለሽ ሜንታሊቲ እና የሥራ ቦታ ላይ ያለው ሜንታሊቲ ምናምን በጣም የተለያየ ነው። ሊትራሊ በጣም የተለያየ ነው እና አይ ቲንክ እነዛ እድሜ ያስፈልግ ነበር አይ ቲንክ መሰለኝና ጥሩ ይመስለኛል። ግን በሰዓቱ ግን እንድትሄድ አልፈለኩም ነበር። ሳስበው ግን በቃ እንደ አንድ እንትንም ደግሞ የራሷ ቫልዩ አላት እና ያንን ቫልዩ እንትን የምታደርግበት ነገር የራሷ እንትን መንገድ ነው ብዬ አስባለሁ። የሆነ ሁሉም ሰው ፐርሰናል ቫልዩ አለው እና ያንን ፐርሰናል ቫልዩ እኔ ብቻ አይደለም ከሷ የሆነ ነገር ላገኝ የምችለው ምናምን ነገርና ሁሌ እላታለሁ ጓደኞችሽም ቢሆኑ ማንንም ቢሆን ካንቺ የሚያገኘው የሆነ ነገር አለ፣ እኔ ደግሞ ከሷ ማገኘው የሆነ ነገር አለና ያንን ከልክዬ ወይ የሆነ ነገርን ለዚህ ዓለም መስጠት ያለባትን ነገር ወይ ከዚህ ዓለም ማግኘት የነበረባትን ነገር ምናምን ከልክያት ደስተኛ ላደርጋትም አልችልም ልሆንም አልችልምና ሄደች። ደግነቱ ምንም ከጓደኞቿ የኢራን ቋንቋም ሳትማር መጣች።
ፊጂ የዛንም ቋንቋ ሳትማር መጣች። ያው ብዙ ኢንተርናሽናል ተማሪዎች አሉና ከሀገር ስትወጪ ደግሞ ከሚመስልሽ ሰው ጋር ነው የምትቀርቢው እና ብዙ አፍሪካኖች ነበሩ። እንደዚህ በዶርም ደግሞ ኢንተርናሽናል ሆስቴል ነበርና ብዙ ሀገሮች ነበሩ፣ ኢራን፣ ፊጂ አሁን የሚላቸው ማለት ነውና አሪፍ ጊዜ ነበር። ብዙ ማለቴ ብዙ ማታዩን ካልቸር ታያለሽ። አንቺ ሀገር ኖርማል የሆነው ነገር እነሱ ሀገር በጣም በቃ የሆነ ስልሽ ቶለሬት የማያደርጉት ነገር ሊሆን ይችላል። አንቺ ቶለሬት የማታረጊው ነገር ደግሞ ለእነሱ ኖርማል ሊሆን ይችላል እና በጣም ብዙ ከብዙ አንግል የሆነ ለላይፍ ያለኝ ፐርስፔክቲቭ ተቀይሯል። ኢቭን በጣም ሻይ ነበርኩኝ ከመሄዴ በፊት እንደዚህ ሰውን ማየት ይቅርና በቃ በጣም ከምነግርሽ በላይ አይናፋር ነበርኩኝ። አሁን ግን እሱ ነው ካሜራ የሚፈራው። መንገድ ላይ ምናምን የሆነ ነገር ልንሰራ ስንል ቆይ እሱ ይለፍ፣ ቆይ እሷ ትለፍ ይለኛል። ከዛ ብቻ ግን በቃ በጣም ብዙ ነገር ተቀይሯል ህንድ ከሄድኩ በኋላ እና አይ ቲንክ መሆን የነበረበት ነገርም ይመስለኛል። ምክንያቱም አሁን ትንሽ ረገብ ብሎልኛል ብዬ አስባለሁ። መጀመሪያ በጣም ኤክሳይትድ እንደነበርኩት አይደለሁም። አሁን እንደ መንገድ ላይ እየሄደች ምናምን ህንድ ምናምን ኦሆ ምናምን ትላለች የሆነ ሰዓት እዛው ስትሪት ዳንስ ነው ልታደርጉት ጀርጂ። ያው እኔ እንጃ አላውቅም። በቃ በጣም ኤርሊ ኤጅ ስለነበር ቤት እንድናይ የሚፈቀድልን የህንድ ፊልም ብቻ ነበር። አማርኛ ማናይም፣ እንግሊዘኛ ማናይም። ስለዚህ አይ ቲንክ የሆነ ጊዜ እንግሊዘኛ ፊልም እንድናይ ተፈቀደልንና የሰማሁት እና የሰማችውን ወርድ ደብተሯ ላይ ጻፈችው። ኤፍ ወርድ ነበር። ከዛ እኔ በቃ ሚኒንጉን አላውቅም፣ ግን በጣም ተደጋጋሚ ሲሉ ስለሰማሁ የሆነ በቃ something ኢንትረስቲንግ ነገር ነበር ይመስለኝና በእነሱ ቋንቋ ኢንትረስቲንግ ከዛ ከስሜ ጎን ጻፍኩት ማለት ነው። ከዛ ትምህርት ቤት አስተማሪያችን ገልጻ አየችውና ምናምን ከዛ ወላጅ ካልመጣ ምናምን አለች። ከዛ በጣም አንደኛ ክፍል ምናምን በሆድ ነው። ከዛ ታላቅ ወንድም ያየውና አይ ቲንክ ተናግሮ ሁለተኛ አማርኛ ፊልም እንዳያዩ እንግሊዘኛም እንዳያዩ። የህንድ ፊልም በዛ ሰዓት አልነበረውም እንደዚህ አይነት ነገር። የሆነ በቃ የሆነ ለቤተሰብሽ ያለሽን ሪስፔክት ምናምን ነው የምትማሪበት እንጂ እንደዚህ አይነት ነገር አልነበረውም። እና ከቤትም ደግሞ እንድንወጣ ስለማይፈቀድልን በቃ ኦንሊ ኢንተርቴንመንት የነበረው የህንድ ፊልም ነው። ስለዚህ በልጅነት የተቀረጸብኝ ያ ብቻ ስለሆነ በቃ ህንድ ሳይ መንገድ ላይ ምናምን ደነግጣለሁ። በቃ ህንድ ምናምን እለዋለሁና አሁን ግን አይ ቲንክ ትንሽ ጋብ ብለን በደንብ አይታቸውም ጠልታቸውም ያው ስለማይሰሙ አማርኛ አልጠላቸውም ነው። አሪፍ ነበር ነው ኤክቹሊ የህንድ ፊልም አለው። ግን እንግሊዘኛ እኔ ወንድሞቼ ምናምን ያዩ ስለነበረ ታላቅ ወንድምም ስላለኝ ምናምን በእድሜ በደንብ ተለቅላልና ከሌክሷይ ምናምን በቃ እነሱ ያዩትን ፊልም ነው ቁጭ የማየው። አንዳንዴ ካልሰለቻቸው ይተረጉሙልኛል፣ ለኔ መተርጎም ከሰለቻቸው ደግሞ ያባሩኛል። እና እንግሊዘኛ ፊልም ነበር ህንደኛ እንደውም በጣም እንከለከል ነበር። እንደዛም ሆኖ ግን የተወሰነ የማየው ነበር። ታወራለች፣ ትናገራለች ምናምን እኮ አይቼዋለሁ ቲክቶካችሁ ላይ። ወደ ማንበብም ዳንሷንም አይቼዋለሁ። አሁን ትንሽ ወደ ማንበብም ነገር እየሄደች ይመስላል። እስቲ አይ ቲንክ መጽሐፍ ጽፋለች በቅርቡ። የቀለደም እውነቱን እኮ ግራ ገባኝ አሁን። አይ የቀለደ የምር ወደ ማንበብ እየሄደች ነው። የዛ ሰዓት መስማት ሳሪድ በፊት የሆነ የኢንተርኔት አክሰሱ በነበረኝ ጊዜ ማለቴ ከ2 አመት ምናምን በፊት ምንም ስራ የለኝም። አሁን አለ ምትዳንዲ ሞላልሽ? አይ አይ ኢንተርኔት አክሰስ በነበረኝ ጊዜ ነው አለ ምትዳንዲ ሞላልሽ? ስራ ቦታዬ ላይ ብዙም ስራ አልነበረንም እና በቃ የሆነ ሙሉ ቀን ፍሪ ኢንተርኔት አለ። ከዛ በቃ ሰርች ማረገው የህንድ ያለ ስኮላርሺፕ እና በቃ የሆነ በቃ ከህንድ ጋር የተያያዘ ነገር ነበርና 2 ቀን ምናምን ሰርች አድርጌ ያየው ቋንቋቸው ማለት ፊደሉ እንዴት ነው ምናምን የሚለውን። ከዛ 2 ቀን የሚያክል የሆነ ቱቶሪያል አየው። ትንሽ ማንበብ ይችላል አሁን እና እሱ ነው የሚልሽ። ግን ያው መናገሩን መስማቱን ግን በደንብ እችላለሁ። ደስ ይላል። አስተማሪ ምናምን የመሆን እቅድ አለሽ ወደፊት? የህንድ አይ ቲንክ ይመስለኛል። ምክንያቱም የሆነ
የሆነ ፓሽኔት ሆኜ የማደርገው ነገር የሆነ አስተማሪነት ይመስለኛል። ለምን እንደሆነ አላውቅም ከድሮ ጀምሮና የህንድ ነገር ደግሞ ሲሆን በጣም ኢንትረስቲንግ ሆነሽ የምታደርጊው ነገር ደግሞ እንትን ይመስለኛል እና ያው እሱ ደስ አይልህም ይመስለኛል። የሆነ ሪል ስራ እንድትሰራ ነው የምፈልገው ብዬ አስባለሁ። የሆነ እንዴት ነው ዋትስ ዘ ፖይንት ነው የምለው። ከዛ በኋላ እሺ የሆኑ ሰዎች እንግሊዝኛ ህንደኛ ምናምን አወሩ ዴን እሺ ምን የሆነ እንትን የለውም ብዬ አስባለሁ። ወይ እንትኑ ሳይሆን ሁሌ እኔ ኢትዮጵያ ውስጥ ኮንኩ ድረስ ለኢትዮጵያ የሆነ ነገር ቫልዩ ያለው ነገር ማድረግ ፈልጋለሁ ብዬ አስባለሁ። እና የማደርገው እያንዳንዱ ነገር ከኔ ቀጥሎ የሚመጡት ሰዎችና ያሉት ሰዎች ጋር የሆነ ቫልዩ አድ እንዲያደርግ ነው የምፈልገው። ይሄ የኔ እንትን ነው። በእርግጥ ግን እንዴት ነው የፈለገ እንግሊዘኛ ብችል እንግሊዘኛን እንደነሱ ልቀኝበት አልችልም። እንግሊዘኛ ግጥም ብጽፍ፣ እንግሊዘኛ ባወራ፣ እንግሊዘኛ ከልጅነቴ በማር ምናምን ኢሚኒየም ወይ የሆነ ሰው ካልቸሩን አውቆት አስተዳደጉ ምናምን አልፎት እንደሚመጣው ጻፊ ሊሆን አልችልም ብዙ ጊዜ እና የሆነ ሰውም አማርኛ ስለተናገረ የሆነ ነገር ማድረግ ይችላል ብዬ አላስብም። እና ሞር ላይክ የኛ ቋንቋ የኛ ባህል የኛ ጄነሬሽን ላይ እንደዛ አስባለሁ እና እንደዛ እንዲሆን ነው የምፈልገው። የሆነ ሪል ስራ እንድትሰራ ነው የምፈልገው ብዬ ስለማስብ ይመስለኛል አሉ ጓደኞቿ ምናምን እንደዚህ ተሰብስበው ምናምን የህንድ ምናምን የሚመቻቸው እንዴት ነው አሁን ያንን ወደ ገንዘብ መቀየር የሚቻለው እና ሪል ስራ እንድትሰራ ነው የምፈልገው ብዬ አስባለሁ። እና ለዛ ይመስለኛል እንጂ ያን ያህል ጥላቻ ምናምን አይደለም። ኦኬ አሁን ከዛ ጋር ማች የሚያደርግ ስራ ምን አለ ብለህ ታስባለህ? ጥሩ ጥያቄ። ቴክስት አድርጋልሽ አይደለም? አክቹሊ አሁን የራሳችንን ለመጀመር ነው እንትን ያደረግን ያለ ነው። የራሳችንን ሰርጅ አሁን ይሄን የካፕል ኮንተንት ወደ ዩቲዩብ እና ትራቨል ኮንተንት ለማድረግ እያሰብን ነው። ሀሳቦች አሉ በሀሳብ ደረጃ። እስቲ ነገሮች ይስተካከሉና ወደዛ ምን ሄድ ይመስለኛል። እና ዩቲዩብ ሞር ከጀመረ ደግሞ ዩቲዩብ ላይ እንትን የምናደርግ ይመስለኛል። ኦኬ ከዛ ውጭ ግን እኔ ለምሰራቸው ማንኛውም ስራዎች ፕሮዳክሽን ማናጀር የምትሆን ይመስለኛል። አይ ያኔ በቃ እንትን ማድረግ ነው። ልጆች ጋር እየደወለች መጨቃጨቅ ነው። ደረሳችሁ በሰዓቱ ኤዲቲንግ እንዴት ነው እያለቀ ነው ምናምን ነገሮች አስበው መሸከሙ ቀርቶ ነው። መሸከም የለውም። አይ ፕሮዳክሽን መሸከሙ ግን የመረረሽ ይመስለኛል። እንዴ ወይ በጣም ከሱ ከዛ በላይ ደግሞ ይሄ አንኤክስፔክትድ የሆነ የምንገናኘው ነገር የሚሰረዝበት እንትን እሱ ደግሞ በጣም አሁን ለምሳሌ ሁሉ ጊዜ የምንገናኘው እሁድ ነው። ከዛ እኔ እስከ ቅዳሜ ማታ ድረስ እንደምንገናኝ ነው የማውቀው። ኢቭን አንዳንዴ ተገናኝተን ሁላ ይነግረኛል ከአንድ ሰዓት ወይ ከሁለት ሰዓት በኋላ ምናምን ቀረጻ አለ ይለኛልና እሱ ነገር ነው በቃ በጣም የመረረኝ ነገር። እና ያው ደግሞ ሁሌ አብረሽ ልትሄጂ አትችይም ማለት አንዳንድ ቦታዎች ብቻ ነው እንጂ ሁሉ ጊዜም አብረሽ ልትሄጂ አትችይም። እና ያው በቃ ሳምንት ሙሉ ጠብቄ የምንገናኝበትን ቀን እሁድ ብቻ ነው የምትገናኙት? አዎ ብዙ ጊዜ ነው። ኦኬ አይ እንትን ኦልሞስት በሳምንት 4 ቀን 5 ቀን ቀረጻ አለኝ። ኦኬ እና እንደዛ አላገኛትም ብዙ ጊዜ እና አላቆም ደግሞ ኤግዛክት እንትኑን አላቆም። ከዛ በኋላ አሁን 10 ሰዓት 11 ሰዓት ምናምን ብጨርስ ከዛ በኋላ እሷ ከቤት ወጣ ምናምን አይሆንም የሆነ እንትኑ ለትራንስፖርትም ለምን አይመችም እና ብዙ ጊዜ አንገናኝም። ወይ የሆነ ረዘም ያለ ሰዓት ከሌለን ብዙ እንትን አናረጋም። ግን እስቲ አሁን እየሞከርን ነው በደንብ በዛች ባለችን እሁድ ነው የምንሰራው ብዙ ስራ እና የሆነ ቲክቶክ ላይ ምናምን አንዴ ስንገናኝ በቃ ብዙ እንደ ስራ ብዙ ነገር ነው የምንቀርጸውና እንትን ያደርጋል። ግን ጥሩ ነው። ተመስገን። እኔ ሰው የሚወደውን ስራ መስራት አለበት ብለው ከሚያምኑ ሰዎች ውስጥ ነኝ። በጣም ፍቀድላት። እኔ ምን ልል ነበር? የሆነ ነገር ልል ነበር ጠፋብኝ። ያስፈቀደችህ ነው እሷ ፍቀድላት እያለች ነው። አይ ፈቅዳለሁ አማራጭ የለም።
ግን ለካሜራ ነው። እሺ እንመለሳለን። በፍቅር ስለ ፍቅር እናወራለን። የመጀመሪያ ስራዬ 15 ቀን ምናምን ቤት ተቀመጥኩና ከዛ ግቢ ማውቀው የሆነ የህንድ አስተማሪ ነበርና የህንድ ሬስቶራንት አለ እዚህና ለምን ቤት ከምትቀመጪ ለኮኔክሽን የሚሆንሻል ብሎ የህንድ ሬስቶራንት ላይ ጣት ጀምሪ ማለኝ። ከዛ እንደ ካሸር ነበር ስራ የጀመርኩት ለመጀመሪያ ጊዜ። ከዛ በቃ ደስ አላለው ግን ስንት ቀን ነው 15 ቀን ምናምን የሰራሁት። ከዛ እንደገና ደግሞ አስተማሪ ሆነች። ከዛ አስተማሪ ሆንኩ። የህንድ ሳይሆን ትምህርት ቤት ላይ አፕላይ አድርጌ እሱን እየጠበቅኩ ነበርና ከዛ አስተማሪ ሆንኩኝ። እዛም ግን ብዙ አልቆየውም። 2 ሳምንት ነው እዛም የሰራሁት። ከዛ አይ ቲንክ ደሞዙም አሪፍ አልነበረም። ፕላስ ደግሞ አይመችም፣ ትራንስፖርትም አይመችም ምናምን። ከዛ ሌላ ደግሞ ካምፓኒ ደግሞ ቀየርኩኝና ኢምፖርተር ካምፓኒ ውስጥ 2 አመት ሰራው እና በዚህ መሀል ነው የመጣው። አይ ቲንክ እዚህኛው ካምፓኒ ከገባው በኋላ ተመልሶ መጣ እሱ። 15 ቀን እንደ ይመጣል እና እዛ ነበረች። ከዛ በኋላ በቃ ኖርማል ነበር። እንገናኛለን እንደማንኛውም ሰው እናሳልፋለን ጊዜ ምናምን። አዲስ አበባ ላይ ብዙ ታሪክ አልነበረም። ከዛ በኋላ አይ ቲንክ ከዛ ሰርታ በቃ ወደ ህንድ ሄደች ምናምን። ኖርማል ነበረ። እንዲህ የተፈተንበት ወይ እንትን ያለበት ምናምን ጊዜ አልነበረም። ወደ ህንድ ስትሄዱ ነው በጣም የተፈተናችሁት? እሷ ስትሄድ ከዛ በፊት በቃ እዚህ የነበረችበት ጊዜ እሷም ስራ አላት እኔም ስራ አለኝ። በቃ እንሰራለን እንገናኛለን የሆነ ሰዓት ላይ ምናምን። ኖርማል ላይፍ ነበረ ያኔ። በቃ ብዙ አይነት የተለየ ነገር አልነበረውም። እነዛን 2 አመታቶች እንዴት አሳለፋችኋቸው? አሁን ደግሞ ፍቅር ሾውን የሚመለከቱ ሎንግ ዲስታንስ ካፕሎች ይኖራሉ። ለነሱ የምትሰጧቸው አድቫይስ አለ ወይ? አስቸጋሪ ነበር፣ ከባድ ጊዜ ነበረ። እንደ አድቫይስ ባይሆን እንኳን መነጋገር ሞር እንትን የሚያደርግ ይመስለኛል። ብዙ ነገሮችን የሚያቀል ይመስለኛል። የሚኖርበትን አክቹሊ የሆነን ሰው ያለበትን ሁኔታ አንቺ እዚህ ሆነሽ ማሰብ ከባድ ነው፣ ቀላል ላይሆን ይችላል። ብቻ እንትን ሊያደርግ ይችላል። ይሄ ማሰብ ላትችይ ትችያለሽ። እና እዛ በነበረች ጊዜ ከባዱ ነገር ምንድነው? ስልክ አልደውልም ብዙ ጊዜ። ጠዋትና ማታ ደውላለሁ፣ ግን መሀል ላይ ምናምን ያሉትን ቀናቶች ምናምን አልደውልም። ሳትወጂ በግድሽ አሁን በሷን በኩል ቦል አንደርስታንድ አደርጋታለሁ። ግን እንዴት ነው የማልደውልበት ጊዜ በቃ ደስ ላይ ትችላል። እና ብዙ ጊዜ እዛ ሆና ትንሽ ሊያጋጨኝ የሚችለው እሱ ይመስለኛል። መጋጨት ባይባልም በቃ ማለት ቀን ላይ ያለመደወልሽ ምናምን እሷን ኮንፈርት ይሰጣታል ብዬ አላስብም። እና እሷም ደግሞ አይሰጣትም። እና ምንም ያህል ጠዋትና ማታ ምናምን ብደውልም በቃ እኔ ደግሞ የሆነ የምሰራባቸው ሁኔታዎች አሉ። ማለት የሆነ ፕሮዳክሽን ሲኖር ምን ሰዓት እንደምወጣ ከዛ ስልኬን የት እንደማስቀምጠው ላላቅ እችላለሁ። የሆነ ሰዓት ላይ ምናምን ስልክ ከተደወለ የሆነ ሰው የሆነ ድምጽ ወይ ሪከርድ እያደረገ ሊሆን ይችላል። የሆነ ነገር ብቻ የሆነ ዳይሬክተር አለብሽ ወይ የሆነ ቦታ አለብሽ ምናምን ነገርና ስታወሪ ደስተኛ ላይሆን ይችላል። የሆነ ቦታ ሳይለንት አድርገሽ ታስቀምጫለሽ እና ትዝ የሚልሽ ሜይ ቢ ማታ 5 ሰዓት 6 ሰዓት ሊሆን ይችላል ነገር ነው። ብዙ ጊዜ ቢሮ አድራለሁ፣ ብዙ ጊዜ ወይ አለቃዬ ቤት ምናምን አድራለሁ እና መሀል ላይ አልደውልም። እና እነዛ እንትኖች ኮሚኒኬት ካልተደራረግሽ አስቸጋሪ ይመስለኛል እንትን ለማድረግ ይሄ አርጊመንቶችን ሶልቭ ለማድረግ እና ሞር ኮሚኒኬት ማድረግ ከዛ ያለውን ነገር ከዛ ስትመጣ አንድ ያደረኩት ነገር በእውነት በቃ ስንት ቀረጻ ነው ይዤ ሄድኩት። ብዙ ቦታ ይዣት ሄድኩኝና አንደርስታንድ እንድታረግ ማለት ፈልጌ አይደለም፣ አለማውራትን ልፈልግ አልችልም። እና በቃ አላቆም ስልኬት እንደሚሆን የሆነ አሲስታንት ጋር ምናምን ሰጥና ይረሳል። የሆነ የካሜራ ባግ ውስጥ ምናምን አደረገውና በቃ መጨረሻ ስጨርስ ነው ትዝ የሚለኝ ምናምን ነገር እና እንደዛው ስጃት ብዙ ቀረጻዎች ላይ አቋርጣ ወደ ቤት ሄዳለች መሽቶባት እና አንደርስታንድ ለመደራረግ መሞከር ከዛ ማውራት ነገሮች የሆነ እንትና ዘፈን ነበረ የዘሩባቤል ይሄ ያልኩሽ እንዳልኩሽ ነው ምናምን የሚልና
ወንድሜ ያልኩ እንዳልኩት ነው እንጂ ሌላ እንትን የለውም። ይሄ ሌላ ነገር አታስቢ ነው። ወንድሜ በጣም ይወደዋልና በቃ የተባለው ነገር ነው። አንዳንዴ ኦቨርቲንክም ስታደርጊ ነገሮች ትክክል ላይመጡ ይችላሉ ምናምን ነገር ነው። ኦቨርቲንክ ያደርጋለሽ አይደል? አሁን ስንወጣ ሰላም አይደል? እሺ። እና አንዳንዴ ኦቨርቲንክ ማድረግ ምናምን ነገሮችን ስሙዝ ለማስኬድ ላይመች ይችላል ምናምን ነገር ነው። ከዛ እንደዛ ቀን አሳልፌ ምናምን መጥቼ ከተናደደች በቃ የሆነ ኢነርጂሽ ሊቀንስ ይችላል ምናምን ወይ ማስረዳትም ሊከብድሽ ይችላል። ፕላስ ተናዳለች። በተናደደችበት ሰዓት ላይ ብዙ ነገር ልትያትችም ብትነግሪያትም አታምሽም። ሶ እነዛ ጊዜያቶች በጣም አይ ቲንክ ከባድ ይመስለኛል። ምክንያቱም ሎንግ ዲስታንስ ላይ ስትሆኚ ኦንሊ ቲንግ ያለሽ ነገር ስልክሽ ብቻ ነው። ልታቂ የምትችይው ያ ሰው በሚነግርሽ ነገር ነውና አንዳንዴ ኢቭን ሳይደውልልኝ ምናምን ይውላልና ምን አይነት ብሎ እንደሚውል ማወቅ ፈልጋለሁ። እኔ ደግሞ በቃ የተፈጠረውን ነገር በጠቅላላ ከሚናገሩ ሰዎች መካከል አንዱ ነኝ። ማለት ቢያጣላንም ምንም ቢለንም መደበቅ ለራሴ ምስል ለጭንቅላቴ ሰላም አይሰማኝምና ነግረዋል ሁሉንምና በቀን ውስጥ ሁላችን ውሎዬን ምናምን ምን እንደማደርግ ምናምን በቃ ቢያንስ ስልክ እንኳን ባንደዋወል እጽፍለታለሁ ወይ ቮይስ ኖት አስቀምጥለታለሁ ምናምን። ከዛ እሱ ግን እንደሚለው አሁን ስመጣ ነው የገባኝ። ግን አትሊስት ግን የዛ ሰዓት ምንም እንትኑ የለኝም ኖሃው የለኝም። ሰው የሆነ ነገር እንዲህ ስለሆነ እንዲህ ስለሞል ምናምን ቢለኝ እንትን አንልም ነበርና በጣም ብዙ የሚያጋጨን ነገር የዛን ጊዜ በቃ አለመደወል ነው ሲል የዛኔ የሚያጋጨን አለመደወል ነው። አሁን ደግሞ የምንጋጨው ባለመገናኘት ነው እንጂ የሆነ ህይወታችን ላይ በቃ ይሄ በጣም ትልቅ ጸብ የሚሆንብን አይነት አጀንዳ ተፈጥሮ አያውቅም። በቃ አለመገናኘት፣ ስልክ አለመደወል። ሶ እንደዚህ ሎንግ ዲስታንስ ላይ ስትሆኚ ያለሽ በቃ ብቸኛ እንትን ስልክ ነው። ሶ በቃ ኦፕንሊ በደንብ ኮሚኒኬት ማድረግ፣ መደወል፣ ያለሽበትን ነገር ማሳወቅ። ምክንያቱም ለዛም ሰው እረፍት ነው የምትሰጪው። ምን እያደረገ ነው፣ ምን እየሆነ ነው። የራሽን ነገር ትተሽ ያንን ከምታስቢ በቃ ሰላም ይሰማሻል። ያንን ሜሴጅ አግኝተሻል፣ ወደ ራስሽ ወደ እንትንሽ ትመለሻለሽ ማለት ነውና ኦፕን ኮሚኒኬሽን በጣም ወሳኝነት አለው። ለዛ ነው ያለፍነው። ብዙ ያሰብሽኝ ያመስኝ ግን ግሬድሽ አሪፍ ነው። ኦቨርቲንክ ያደረገች አመስል ግሬዷ ጥሩ ነው። እና እንደዛ ነው። ግን ሎንግ ዲስታንስ ሪሌሽንሺፕ ከባድ ነው፣ በጣም ከባድ ነው። ኦፍ ኮርስ አሁን በቅርብ ፖስት ያደረግነው ቪዲዮ አለና ከመጣች በኋላ በቃ በምንም ምክንያት አንለያይም ብያት ነበር። ከዛ ለሳምንት ሐዋሳ ሄድኩና ትዝ ሲለኝ በቃ ዝም ብዬ እራት እየበላን ነበረ። የቺ ሐዋሳ ፌመስ እንትን አለች ቱባ ነች፣ ቱባ ሳይሆን የሆነ ስም አለ አደባባይ። እሷን ዝም ብዬ ቀረጽኩኝና ፖስት አደረግናት። እንደዚህ ብያት ነበር ነው ነገር ዘና ካልሲ ማርጋ ኩርፋት ነበር ወይ አስቸገረችኝ። አክቹሊ ትንሽ አላስቸገርኩም። እኔ በጣም ይበርደኛል፣ ቀን ላይ ይበርደኛል፣ በፀሐይ ይበርደኛል እና ጠዋት ስንወጣ ብዙ ክፍት ጫማ ማድረግ አልወድም። ሽፍን ጫማ ነው የማደርገውና ከዛ ለባብሰን ምናምን ልክ ልንወጣ ስንል ካልሲን አድርጌ ምናምን መጣው ማለት ነው። ከዛ ምንድነው ከዛ ካልሲ አድርጌያለሁ፣ ጃኬት አድርጌያለሁ። ከዛ ምንድነው እሺ ጃኬትስ ይሆናል ምንድነው ይሄ ካልሲ? ከዛ እሺ ቢያንስ በቃ አቧራ ያለበትን ቦታ እንለፍና ልክ የምትፈልገው ቦታ ስንደርስ አውልቀዋለሁ አልኩት። ከዛ በቃ አይሆንም ብሎ አኩርፎ መንገድ ሙሉ ከዛ በቃ እንትን ብሎ ግን አሳመንኩትና በቃ የሆነ ሰዓት ላይ በቃ አውለኩኝና እንትን አልኩ። እንትን እንዳለው ነበር የሆነ ቲክቶክ እንትን ላይ ድሮ ቲክቶክ ይሁን እንትን ላይ ብቻ ሴቶች ባላቸው ሲገባ እንትን እንደዚህ አርጋችሁ የሚሏል እና እሱን የመጣብኝ ልካችሁን አርገን ከቀሚስ ጋር ነው ሳይ። እኔ ደግሞ እዛ ህንድ በነበርኩበት ሰዓት ማለት ነው ብዙ ጊዜ ክፍት ጫማ ነው የምናደርገው፣ ማለት ነጠላ ጫማ ነው የምናደርገው፣ በካልሲ ነው የምናደርገው እና ኢቭን ትላልቅ ኢቨንት ላይ እንኳን እየሄድን እንደዚህ ዳና ጫማ ምናምን አናደርግም፣ ክፍት ጫማ በካልሲ። ከዛ በቃ ያለምዶብኛል። እኔ በቃ የሆነ የራሴን ኮምፎርት እንጂ ማስበው የሆነ በቃ ሰው ሲያየው ምን አይነት እንትን ይፈጥራል ምናምን የሚለው ነገር አላስበም እና እሱ ግን በቃ ይናደዳል። አክቹሊ አሁን ለዚህ ነው ከቀሚሱ ጋር ነው እንትን ያደረኩት ነው እንጂ
እኔም በጣም እንደውም ብዙ የምታወቀው ቢሮ ራሱ ምናምን በክሮክስ ካልሲ አድርጌ መምጣት ነው እና እህቴ ሁሌ ከቤት ስወጣ አንተ ያማል ቦሌ ድረስ እንዴት ነው እንደዚህ የምትሄደው ትለኛለች እና የሆነ ቱታ አድርጌ ምናምን ነጠላ ጫማ አድርጌ ምናምን በካልሲ አድርጌ እወጣለሁ። ብዙ ጊዜ ብዙ ላለባበስ ደንታ የለኝም። ግን በጣም ብዙ ጊዜ አስተያየት ይሰጣል የኔ አለባበስ ላይ የሆነ በቃ እንደዚህ ኖርማሊ ዝም ብዬ ምናምን ከወጣ ምንድነው እንደዚህ በቃ ሁለተኛ እንደዚህ እንዳታደርጊ ምናምን ይላልና የሆነ በቃ ለብሼ ዘንጬ ምናምን ስወጣ ደስ ይለዋል። አይ ቲንክ ለዛ ነው መሰለኝ ካልሲው ያስከፋው። ማነው አኩራፊ ግን ሞይ ውይ እሱን እኔ ራሴ ነግሻለሁ። እኔ ነኝ በቃ በጣም እኔ እንዴት እንደሚችልበት ራሱ አንዳንዴ ይገርመኛል። ማለት አንዳንዴ ሳስበው አሁን የእውነት የሚያስኮርፍ ነገር ሆኖ ነው እላለሁ። በቃ የሆነ በትንሽ ነገር ሜቢ በጣም ኮምፎርት ዞኔ ስለሆነ ይሆን አላውቅም። ሜቢ ሌላም ጋር ያናደደኝ ነገር ምናምን እሱ ላይ አምጥቼ ስለማስወጣም ይሆን አላውቅም። ብቻ በቃ በጣም በትንሽ ነገር ነው የማኮርፈው። አይሰለቸውም እኔን መለማመጥ እኔን መለመን በቃ አንዳንዴ የሆነ በቃ ራሴን እንትን እስከምወቅስ ድረስ ማለት ነውና በጣም በቃ በቀን ውስጥ በጣም ብዙ ጊዜ ነው የማኮርፈው። እኔን መለማመጥና እኔን መሳም አይሰለቸውም። ምናልባት የሆነ እንዴት ነው ደውላ ታክሲ የእንትን ታክሲ የቱ ጋር ነው የሚገኘው ላይ አላወኩም ካልኩላ ልትበሳጭ ትችላለች። እና እዚህ ጋር ነው እንትኑ የመበሳጨት ኩርፊያው እዚህ ጋር ነው። እና ጥሩ እኔ ብዙ ሰዎች ሳሚ ግን ታኮርፋለህ እንዴ ይሉኛል ወይ ትናደዳለህ። የተናደድኩባቸው ሞመንቶች አላስታውሳቸውም እኔ ለራሴ አላስታውሳቸውም። እና ብዙ ሰዎችም ደግሞ በዛ ነው የሚያውቁ። በቃ የሆነ ተናድጄ ነበር ማለት ነው መናደዱ እንኳን ተው ግን ነው ወሬውን ነገር ነው የሚሉኝና ግን ይናደዳል አልፎ ይናደዳል እና የሆነ ነገር ምናምንም ይማታል ሲናደድ። ግን በጣም ከስንት አንዴ ለዛ ይመስለኛል ማንናደደው አጠራቅመክ ስለሚሆን ይሆናል። ስንቴ ነው ሁለቴ ምናምን ነው ያየሁት እስካሁን። አንዴ ተናዶ ስልኩን ሰብሮ ያውቃል። አንዴ ደግሞ ተናዶ ግድግዳ ላይ መታ። እጄ ራሱ አይ ቲንክ አለ እስከ እንትኑ 8 ዓመት ሙሉ ሁለቴ ነው ሲናደድ ያየሁት። ተናድጃለሁ ይልሽና ኢቭን አያሳይሽም ምናምን። ግን እኮ ግቢ እያለን ይሄ ግቢ እያለን ነውና ላይክ እጄ ያለፈ በበሩ ተናዶ በሩን መቱት። ለምን ነበር የሆነ ሰው አይ ቲንክ አንድ ጓደኛችን ነው በደንብ አላስታውሰውም ኤግዛክትሊ ማን እንደሆነ ራሱ አላውቅምና የሆነ አይ ቲንክ ጨርሰው ወጥተዋል። ግን ግቢ ገብቶ ነውና እንደ ጓደኛ ነው ለልጁ የነገርኩት። ማለት ጓደኛችን ነው በቃ እዚህ አይደለም ምናምን ነገር ብለን ኖርማል ስናወራ አወራን ነገርና ለተማሪ ብረቶች ነው ለጠበቆች ነው ነገር ነግሮ አስወጣውና በዛ በጣም ተናደድኩ። እና ማለት ያ እንደ ጓደኛ አወራሹን ነገር ሄዶ የሆነ ቦታ ደርሶ ከዛ ምናምን ልጁን አስወጣው ከግቢ ምናምን ነገርና ይሄ ደስ አይልም አይ ቲንክ። እና ልጁ በጣም አበሳጭቶ ነበር እኔ እና እጄ ያለፈ በበር ውስጥ። የሚገርም ሁኔታ ግን ተቃራኒ ነን። እንደዚህ አይነት ነገሮች ደግሞ እኔ አያናድረኝም። ማለት ምንድነው ብዬ ማምነው ህግ ነው፣ እውነት ነው ምንም አይነት ነገር ቢሆንና እሱ ተበሳጭቶ የሚነግረኝ ነገር ኦፍ ኮርስ ማለቴ ተማሪ አይደለም ምንድነው የሚያናድድህ ወጣ ነው። እና እኔ የሚያናድደኝ ነገር ደግሞ በቃ በጣም ለዚህ ነው ይለኛል። እና በጣም ስንናደድ በቃ ተቃራኒ እንትኖች ነንና ሜቢ እኔም እንደዛ ስለምለው መሰለኝ እሱም ይበርድለታል እሱም እንደዛ ስለሚለን እኔም በቃ የሆነ መለስ ስላለው። ግን የሚገርም ኩርፊያችንም መጣላታችንም እስከምንገናኝና እንደዚህ እስከምንታይ ነው። ብዙ ጊዜ የምንጣላው በስልክ ነው። በአካል ከሆነ ግን በቃ ኢቭን በቃ ተናድጄ ምናምን እየተናገርኩት ራሱ የሆነ ነገር ይለኝና ስቃለሁ። እና እስከምንገናኝ ነው የምንጣላው ኩርፊያችንም እንትን የሚለው እንጂ ብዙም እንትን አንልም አንቆይም። ግን ያው አስተካክላለሁ ኩርፊያዬ። ስለዚህ መቼ ልትጋቡ አሰባችሁ? አክቹሊ እስካሁን አልሰራንበትም። ግን ጥር 30 ነበረ ቲክቶክ ከጀመርንበት ጊዜ ጀምሮ ካውንት ዳውን እያደረግን የመጣ ነው። 65 ቀን ነበረ። አሁን አይ ቲንክ ዲሳይድ አድርገናል። አሁን አልፏል፣ ተራዝሟል እንትኑ በአንዳንድ የቤተሰብ ኬዝ ምክንያት እነሱ ጋር የሆነ ችግር አለና
የቤተሰብ ኬዝ። ከዛ በዛ ምክንያት አራዝመነዋል እና ከፋሲካ በኋላ ስቲል ቀን ዲሳይድ አልተደረገም። አሁን ኢቨን ለቲክቶክ እንትናችን ራሱ አልሰራ ነው። አሁን ነው እየነገርኩሽ ያለሁት ገናና ሰርጋችን ተራዝሟል ላልታወቀ ጊዜ። ሜቢ ከፋሲካ በኋላ ነው የሚሆነው ፎር ሹር። እግዚአብሔር ካለ እንግዲህ ካልተራዘመ ያኔ ነገሮች ተስተካክለው አይ ቲንክ ይሆናሉ ብዬ አስባለሁ። ከእግዚአብሔር ጋር እስቲ እናያለን። ግን ላልታወቀ ጊዜ ተራዝሟል፣ አራዝመናል። በፍቅር ስለ ፍቅር እናወራለን። የኔ ሳሚ በጣም ነው የማፈቅርህ፣ የኔ ወንድ፣ የኔ ባል። አንተ ስላለኸኝ በጣም ደስተኛ ነኝ፣ በጣም እድለኛ ነኝ። እድሜ ከጤና ጋር ይስጥልኝ። ላንተ አፈቅርሃለሁ በጣም በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። ያለሽኝ አንቺ ነሽ። በህይወቴ ደስተኛ የምሆንባቸው ቀናቶች በሙሉ ባንቺ ናቸው ታውቂያለሽ። እና ስላለሽኝ አብረሽኝ ስለሆንሽ ስለ ሁሉም ነገር አመሰግናለሁ እና በጣም አፈቅርሻለሁ። በጣም ነው የምናመሰግነው እዚህ ድረስ መታችሁ። እኛም ስለጋበሽን በጣም እናመሰግናለን። በፍቅር ስለ ፍቅር የምናወራበት ሾው ይህንን ይመስል ነበር። ካፕልስ ሀሜሻ የሚል አካውንታቸውን ፎሎ እያደረጋችሁ ደግሞ ከዚህ በኋላ ያለውን ጆርኒያቸውን ተከታተሉ። እዚህ ፕሮግራም ላይ መቅረብ የምትፈልጉ፣ ስለ ፍቅር ማውራት የምትፈልጉ፣ ቤተሰቦቻችሁን ማመስገን የምትፈልጉ፣ ይቅርታ መጠየቅ የምትፈልጉ በሙሉ ከስር ማስቀመጥላችሁ ስልክ ቁጥር እየደወላችሁ መመዝገብ ትችላላችሁ። በሚቀጥለው እስከምንገናኝ ድረስ